የዛሬው አዲስ የተከራየሽው ቬሎ ነው። የምትጠዩ ስለተቀማሽ ነው። በቆንጆ ሴት እኔ ማላቃት ትልቅ ሴትዮ እኔ ማላቃት ሴትዮ ስሜን እያነሳል። ስፔሻሊ ደግሞ የባለቤቴን ስም ህይወት ለኔ አግባብ አይደለች አላችሁ። በቃ ላይ እኔና እሱ ረጅም ጊዜ አውርተናል፣ በአካልም አውርተናል። በዚህ ዙሪያ ላይ በዚህ ረጅም ጊዜ ምንም መልስ እንዳሰጥ ያልኩት ነበረ። በጣም ብዙ ጊዜ በዚህ እሱ በጣም ማከብረው የሚያደርገውን ነገር በጣም የሚያቅ የሚያወራውን ነገር የሚያቅ የሚሰጠውን አስተያየት የሚያቅ በዚህ ጉዳይ ላይ እንግዲህ የተለያዩ ሰዎች አስተያየት እየሰጡ ነው ያሉት። ላይቭ ላይ እንግዲህ ከ2 ሰዓት በላይ ያክል ጠብቀው ኢሳያስ አልመጣም። በጣም በሚያሳዝን ሁኔታ ላይቭ ላይ ኢሱ እየጠበቅኩ ነው ኢሱ ናገባ ስትለው ነበር። እኔ በበኩሌ በጣም ነው ያዘንኩት። ነገር ግን እሷ ጋር እውነት አለ ወይ የምሯ ነው ወይ ይሄ ነገር መተወረው ሪያሊቲ ነው ወይ የሚለው ነገር እንተውና በአጠቃላይ አሁን እኮ ኢሳያስ ያው ትዳር ያለው ሰው ነው፣ ሪሌሽንሺፕ አለው፣ ልጆች ወልዷል። ደስ የተረጋጋ ትዳር እየኖረ ያለ ሰውን ይሄን ያህል መበጥበጥ ምንም ያህል እኮ ያው ፍቅር ቢኖርብንም አንድ ሰው እኛን አንፈልጋችሁም ብሎ የሆነ ያለማፈለግ ፍላጎት ካሳየን በቃ ትተነው መንገዳችሁን ጨርቅ ያርግላችሁ እግዚአብሔር አብሯችሁን ብለን መሄድ እኮ ያለው አንድ ነገር ነው። ግን ይሄን ያህል ብዙ መታገሉ አዋጭ ነው ብዬ አላስብም። ትንሽ ያው ማረጋጋትና ራስን ማየት በጣም ተገቢ ነው ብዬ አስባለሁ። የተለያዩ ሰዎች ምናሉ ወይም ደግሞ እስቲ የላይቭ ሪካርዱ እንዴት ነበር የሚለው ነገር ቪዲዮን ላሳያችሁና እናንተም ፍረዱ፣ የሚሰማችሁን አስተያየት ስጡ። እንግዲህ ወደ ላይቭ ፕሮግራም ሄድ። የዛሬው አዲስ የተከራየሽው ቬሎ ነው። ተከራይተሽውንም የዛኔ ለሱ አስቀምጫለሁ ያልሽው ቬሎ ደግሞ ሌላ ነው። ራሱን አርገሽው ብትመጪ ኖሮ ምናልባት እኔ የምጠራጠር ነበር። ተግባብተናል። እጠራጠር ነበር። ምንድነው የምጠራጠረው? ይሄ ሰው እውነት ከዚች ልጅ ጋር ጭቡት ያለው ነገሮች ያለው ምናምን ብዬ እለው ነበር። አንዳንድ ሰዎች ካፈርኩ አይመልሰኝ የሚባል አካሄድ አላቸው። በሰዎች ባህሪ የታወቀ ነው። በሰዎች ባህሪ ካፈርኩ አይመልሰኝ የሚባል ማንነት አለ እና እፍረቱን አላወቅሽም። ውሸቶች ምን ይሆናሉ? እውነት ሊሆን አይችልም። እውነት 2 ጊዜ ማሰብ አያስፈልግም እውነትን ለመናገር። ውሸት ሲሆን ግን ውሸት ሁሌ ምንድነው? አንድ አይነት ባህሪ የለው፣ ይቀያየራል። ጠበባት አላሉ ተው፣ አይጠቅምም። መጀመሪያ ኢማጂን እናንተ እዚህ ቦታ አስቀምጡልኝ፣ አንድ ነገር አስቀምጡ። አሁን ለምሳሌ በማንኛውም ቤት እንሄድ፣ ሴቶችን ነው በተለይ ሴቶች የማታስተውሉት አንድ ችግር አለ። እውነቴን ነው የምናገረው። እዩዬ ነው አንድ ነገር አለ ሴቶች የማታስተውሉት። እናንተ ትዳር አላችሁ ልበል። በትዳራችሁ ላይ ኤክስ ነኝ የምትል ሴት፣ እንደፈለገች ባልንም ሚስትንም የምትሰድብ ሴት ናና እኔ ጋ እናውራ ብትል ፈቃደኛ ናችሁ ወይ? እስቲ ለራሳችሁ አስቡ፣ ለሰከንድ አስቡ። በተለይ ሴቶች የደነዘዛችሁ ድንጋይ የሆናችሁ ሴቶች አላችሁ። ቆዳ ባለጌ የሆናችሁ አላችሁ። እስቲ ዘግቡን። አንድ ትዳር የያዘ ሰው ኤክስ ትሁን ኤክስ ናት ልበል። ኤክስ ናና ሶሻል ሚዲያ ላይ እናውራ ብትል የትኛዋ አበሻ ሴት ናት እሺ ችግር የለውም ሂድና አውራ ብላ የምትልከው? የትኛዋ አበሻ ሴት ናት? ይደረጋል። ምድረ መሃይም አረመኔ ወሬኛ። ይሄንን ግን ትፈልጉታላችሁ እናንተ ባለጌ ስለሆናችሁ፣ መረን ስለሆናችሁ፣ ለትዳር ክብር ስለሌላችሁ። ለትዳር ክብር ያለው ሰው ኖ ዋን አንድ ሰው እዚህ ምድር ላይ ሂድና ሶሻል ሚዲያ ላይ ሚስትን ያዋረደች፣ አንተን እንደፈለገች የሰደበች፣ ስማቸውን ቡክት ያደረገች አንድ ቀን ኢሳያስ ስለሷ ክፉ አንስቶ ያውቃል? አምጡ ሶሻል ሚዲያ ላይ። ከ3 ዓመት በላይ ቅጥቅጥ ያደረገችው ሴት ሚስቱንም እሱንም ልጁንም ሙልጭ አርጋ የሰደበች ሴት ናና እናውራ ብላ ስትል እናንተ እሺ ትላላችሁ? ህሊና አላችሁ? ግን
ህሊና ጭንቅላት አላችሁ ታደርጉታላችሁ? አታደርጉት። ስለዚህ የሰው ሲሆን ግን እሺ ምን ችግር አለ ናግባ ምናምን ትላላችሁ። የሰው ትዳር ለማፍረስ ማንም አያደርገው። 3 ዓመት ሰድበሽዋል። ከሄደበት ኢትዮጵያ ከገባበት ጊዜ ጀምሮና ከሀቢባ ጋር ከሆነበት ከሰማሽበት ጊዜ ጀምሮ ስትረግጭው ነው የኖርሽው። ስለዚህ ለአንቺ አይደለም ፍቅር የሆነ ነገር ቢኖር ራሱ ያን ቀን ይረግመዋል። ያ ቀን የተረገመ ይሁን ነው የሚለው ቢኖረው ራሱ ነው የሚለው። ስለዚህ እባካችሁ አንዳንድ ሴቶች ህሊና ቢሳቱ የምትጠዩ ስለተቀማሽ ነው። በቆንጆ ሴት ወዷት እንጂ ወደው አልመጣችበትም። እሷ ያለችበት ነው ሄደው ለዚያ ኖር ወይኔ ዘቢባንማ ትጠጋታለች። ኖሬን የሚያህል ሀገርና ወረቀት እንሰጣለን ሲል ፖፕ ብሎ የምን አባቱ የነጭ ምናምን ብለው ሂድት ምንም ገና ሳይነካት አንቺን እኮ ነክቶ ጨብጦ አይቶሽ አንቺም ወረቀትሽም ዘመዶችሽም አንቺም ዞር ያለሽ ሴት እኮ ነሽ። ወይኔ እኔ አንቺን ብሆን የደብረ ብርሃን አረቄ አምጥቼ ገመድ አልኩሽ እኮ አንገቴ ላይ አንጠልጥዬ ባይ እግዚአብሔርን በጣም ነው የሚያምረው። አንቺ ህይወትሽ በሙሉ ከዚህ በኋላማ አይስተካከልም። መድኃኒዓለም እናምልሽ። ብዙ ሰው ተገርቷል። ብዙ ሰው ከቦይፍሬንዱ ጋር ተለያይቷል። ያንቺ መጨረሻ ግን አላማረኝም። ዳይ ወደ ሆስፒታል ሳይኮሎጂ ጋር ሂጂ። ኮሊንግ አድርጊና ላቭ ኮማ ብለሽ ንገሪው። የመጨረሻው ትወጊያለሽ፣ ኦክሲጅን ይሰካልሻል፣ ትገቢያለሽ። ይሄ የሚዘጋበት የለም ክሎዝ ሆም የሚባል እዛ ውስጥ ነው የምትገቢው። አለቀልሽ። እዴ ልጁ የሚረሳ አይደለም። ወይኔ ለዚያም ፍቅር በአማርኛ አብርሽ፣ እኔ ቆንጆ አብርሽ። በዚህ በኩል ኖርቬገስ ሰሚን፣ በዚህ በኩል እንግሊዘኛ ምናምን ፍቅር በአማርኛ የሀገር ናፍቆት አለ፣ ቤተሰብ አለ፣ ከእንደገና ደግሞ የሽክሸካ አቤት ለዚያውም ስፖርተኛ። ወይኔ አሁን ገባኝ ችግርሽ ገባኝ። እንኳን በእኛ አልደረሰ። እኛም ነቃለን። ምን ሊዘው የምንጨብጥ ማን ኮረንቲ ላይ የሚንጠለጠለው? አንቺ ደፋ በአንቺ አቅም የፈረደበት ብለሽ አየሽ እንዴት አነጣጥሮ እንደሄደ። ምን ያህል ጀዝባ ብትሆኝ ነው ግን እንደዚህ ንቆሽ ሄደው ቬሎ አስገዝቶሽ። ስንት ዓመት ነበረ ግን አብሮሽ የነበረ? ስንት ወር? እርግጠኛ ነኝ 1 ቀን ብቻ። በ1 ቀን እንደዚህ ኮረንቲ ያስጨበጠሽ አይተሽ ማታቂውን ያልኖርሽው ልጅነትሽን ያንን የሆነ ቆንጆ የመሰለ እኔ እስከ ድሮ ጀምሮ ቆንጆ ማቀፍ ልማዴ ነው። አይስዌር በህይወት ያስቀያሚ ወንድ አቀፍ ያላቅ ሰውነቱ እኛማ ተሸፍነን ነበር። አይናችን ላይማ መጋረጃ ጋርዳይ መድኃኒዓለም አይታይ ለዘቢባ ያለው ነገር ሆኖ ነው። አላቃትም እኮ ነው ያለው። ምን ያህል ቢንቅሽ ነው ደግሞ ምንም ማስረጃ የለሽ ደግሞ ለፎቶ $500 ነው የከፈልሽበትንም ቦታ ሰማሁኝ እኮ። ታውቃላችሁ እዚህ ሀገር ፍቅር እንደሚጣፍጥ ለምንድነው ታውቃላችሁ? ምንም ጠያቂ መርማሪ የለም። ብቻችሁን ነው ቤት ውስጥ የምትሯሯጡት። አስበሻል? አንድ ሰሞኑ እኮ ጠፍ ትያለሽ። ለካ ሆስፒታል ገብተሽ ነው እየተወጋሽ ነበረ። ብዙ ጊዜ እኮ ሰዎች ስለ ፍቅር ሲያወሩ ከትያለሽ። ስለ አንቺ እያወሩ እየመሰለሽ አይደለ? እሱን ያገኘሽ ይመስልሻል? ቬሎን ግን 4 ዓመት ነው ለማስቀመጥሽው። እኔ አንቺ ቦን ሸጠዋለሁ። ከዚህ በኋላ እኮ ወንድ አታቅፊም። በቃ እግዚአብሔር ምስክሬ ነው። እሱን ካቀፍሽ በኋላ በቃ ምንም አይገባልሽም። ቀርቅሮልሽ ነው የወጣው። ከዚህ በኋላ ማንም አይታይሽም። በሀሳብ ትካዜ እንድንያሽ ትኖሪያለሽ። ወይ መግለጥ የሚደረገውን ነገር በሙሉ አድርጌ ወይ ወልጄ ምናምን ባስቀረውት ይዤ አሜሪካን በሄድኩኝ እኔ አንቺን በሆን ደደብ እኮ ስለሆንሽ ነው። ኖርዌጋን ሄደሽ እኮ ማግባት ትችይ ነበር። ህይወት ለኔ አግባብ አይደለች።
ወይ ችግር የለውም። ያንተ አይሰማም። ቀጥል። ችግር የለውም። ችግር የለውም። ዛሬ ህይወት ለኔ አግባብ አይደለች። ነገ በቀላለሁ ነው የምላሽ። ቴንክ ዩ ያ ናይ እንዳለ ቴንክ ዩ። እሺ አሁን ድምጽ አይሰማም። አንቺ ጀግና ነሽ፣ በቃ ጀግና። ምክንያቱም የውስጥሽ ምንም ውስጥሽ ክፋት የለም። እንደ ሌሎች መርዘኞች ሰዎች አይደለሽም። ያሴሩልሽን ነገር ሁላ ፈጣሪ ክስም አድርጎ ይኸው አንቺን በላይ አድርጎሽ አስቀምጦሻልና እኔ እንጃ ኖሮ ይባረግልሽ። ደስ ይለኝ ነበር በጣም የተሰማኝና ግን ደስ አለኝ። በቃ በጣም ነው የምንወድሽ፣ በጣም እወድሻለሁ በጣም እና አንቺ አንደኛችን ነሽ። በቃ ለኛ ምንም ማንም አሴረ ማንም ምን አረገ ድሉ ያንቺ ነው። በቃ ሁሌም ቲክቶክ ላይ አንቺ ነሽ ድለኛዋ። በዚሁ አጋጣሚ ደግሞ ቬሎ በጣም ነው የሚያምርብሽ፣ ቆንጆ ነሽ። ባለጉዳዩም ስለቀረ በጣም ነው የምናዝነው። በጣም እናመሰግናለን። ምክንያቱም ውስጥህን አውቀነዋል። በቃ ማን እንደሆንክ ምን እንደሆንክ እዚህ ጋር ታይተሃል። እዮዳብ ደግሞ ሴት እንደማታከብር ዛሬ ነው ያየው። በጣም ነው የምታስጠላው። ታሳፍራለህ። ከአንድ ባለትዳር ልጆች እናት ጋር ሴት ልጆች አሉ። እንዴት ነው ቢያንስ እንኳን መተለ ክብሯ ስትል መጫወት ነበረብህ። ግን አሳፋሪ ነህ። እኔ ምንም አልሰድብህም። አሳፋሪ ነህ። ቱና ደግሞ ያሴርሽው ሴራ አልተሳካልሽም። በቃ ምንም የተሳካላችሁ ነገር የለም። ለማንኛውም ኢለን እህቴ ናት፣ ዋይ ሴት ናት፣ ለማንም እሩሩ ናት፣ አስተማሪያችን ናት፣ መካሪያችን ናት። በዚሁ አጋጣሚ የእሷን ክፋት የምትፈልጉላ ዛሬ ተሸንፋችኋል። እናንተው ላይ ነው ክፋቱ የሚመለሰው። ይሄን ብቻ ነው የምለው። እኔም ባይን መቆጣጠር አልቻልኩም። ሌላው ይቀጥል። ሄሉዬ በጣም ነው የምወድሽ፣ በጣም ነው ፈተሻል። እሺ በወጣ ይፈካ። ቴንክ ዩ ሻሮንዬ፣ ቴንክ ዩ ያ ቴንክ ዩ ጋይስ። ይቀጥል። የሚገርመው ነገር ቱና ሁሉ ቀን ለኔ የሆነ ነገር ስታሴር ሰዎች ከጎን ይሆናሉ። ድሮ ዩቲዩብ ላይም እንደዚህ ስራዬ ብላ ስትሄድ የበለጠ ተሾሜ ነው የሚያሳየኝና አሳዩልኝ ፕሊዝ። ቴንክ ዩ በጣም ሰው እንደሚወድሽ ለምን እንደታውቂያለሽ? ሴት ሆኖ ሴትን የሚወጋ በጣም ባለጌ። እኔ በጣም ነው የምጠላው ሴት ሆኖ ሴትን። ለምን ክፉ እንሆናለን? በራሳችን መደጋገፍ ለምንድን ነው የማንችለው? በጣም ባለጌ ናችሁ። ዙራችሁ ከጀርባ ሆናችሁ የምትወጉ ሴቶች ሴት ላይ ነገ እናንተ ላይ ተገልብጦ ነው ይሄ ነገር የሚደርስባችሁ። ሰው ራበን ትላላችሁ፣ ቆይታ ያላችሁ። አሁን ለሄሉን ያየነው ጀግንነትሽን ነው። አንቺ በጣም ጀግና ነሽ፣ በልጠሻቸዋል። መብለጥሽን ያሳየሻቸው። በዛ ላይ ውብ ሆነሽ መተሽ እንደዚህ ኩራት ተሰምቶሽ ምን አባታቸው። ይሄ ደግሞ ቦርጫም ሸረሪት ሲጀመር ምን አባቱ መጣ ቀረ። ለምነው ነው ሊመጣ የነበረው ሲጀመር። ሲከበር አልተከበረም ማለት ሴታ ሴት ሀቅ አላት። በጣም ሀቅ እንዳላት በራሷ እንደምትተማመን ሄሉዬ የኔ ቆንጆ ማሻአላ ኩዴ ኩላዬ በቃ ኬክ እኮ ነው የምትመስዪው። ማማሚያ ጀግና ነሽ፣ ወላሂ ላዚም ጀግና ሴት ነሽ። ደግሞ በህፃንነትሽ ሻማ ትይዢ ነበር፣ ለሻማ ይጠሩሽ ነበር አይደለ? አሁን ደግሞ ለሬክላም ነው አንቺን መጥራት ያለባቸው። ወላሂ ፊዝ በቃ ምን ልበልሽ፣ ብስኩት ጀግና የኔ ቆንጆ ምችት ይበልሽ። እሺ በቃ ስራ ላይ ነኝ፣
እታች ያለሁኝ። እሺ ቴንክ ዩ ሳራይ። ያላወራ ተቀላቀሉ። እሺ መሲ ያለሽ መሲ ኢሉሂን ቴንክ ዩ ከታች ያለችው ሳራ ያውሩ ብዬ ነው እንጂ እኔ ወይ አለውኝ አላስወራ ብለውኝ ነው። ኢሉሂን ቴንክ ዩ ቴንክ ዩ ጋይስ ይሰማለሁ ድምጼ ይሰማል። እንደኔ ሳይሆን ውስጣችሁን አዳምጣችሁ ከጎኔ ስላላችሁ ቴንክ ዩ። ሰላም ሄለን፣ እንዴት ነሽ? ጉንፋን ይዞኛል፣ ለድምፄ ይቅርታ። በጣም ዛሬ አሸንፈሻል በጣም እና እስካሁን የሰጠሁሽ በጃኒ ስም ነው። አሁንም በጃኒ ስም እንትን እልልሻለሁ። ጃኒዬን ውደጃት ፕሊዝ። እሺ የኔ እናት በቃ። በተረፈ አንቺ አሸናፊ ነሽ ሁለቱንም። እኔ እንኳን ላስላሱም አርገሽኛል፣ ደስ ብሎኛል። ይህንን ቦርጫ ማሩን ስላበላሽልኝ እኔ ራሱ በስሜ የሆነ ነገር ነው የሰጠሁሽ፣ አልናገርም ሰጥቻለሁ። እና ይህንን ቦርጫ አሯርጠሽዋል በኮንፊደንስ በቤሎ እንደዚህ ኳራራትሹ በሌላ በኩል እንዴት ሊሆን ቦርጫ እና እውነት የሴት ደፋር ነሽ። ይመችሽ ያራልሽ መችት ይበልሽ። ደስ ብሎኛል እህቴ፣ እንኳን ቀናሽ። ያራዳልሽ ይቻምሽ። ቴንክ ግቢ እንትና ወረደች እንዴ? ገና ሳጨርስ ወረደች። በጃኒ ስም እንትን ያለች ረህማን ማን ያወረዳት? ረህማ ኩሶ አልቀረሰች ነው። ዝዬ ቴንክ ዩ። ቅምጥል ቴንክ ዩ። ሁላችሁም ጋይስ ከአበባ እስከ አንበሳ ሁላችሁም ቴንክ ዩ ጋይስ። ስራዬ ብለው ከሌላ ሰው ጋር እጫወታለሁ ብሎ ቁጭ ብሏል እና ፕሊስ አሳዩልኝ። አብሮ ቁጭ ብሎ ሲደሉት የነበሩት እዚህ ነው ያሉት። ይሄ ጊፍት ብቻ አይደለም። በተለይ ያቺን ቱና በፊት ብትሄድ በኋላ ብትሄድ ምንም እንደማታረግ ፕሊስ አሳዩልኝ። ፕሊስ የፈለጋችሁትን ነገር ጠይቁኝ እንትን እላችኋለሁ። ፕሊዝ ያ ቀጥሉ ጋይስ። አንደኛ ላይ ቁጭ ብለሽ እኮ እያዩ ነው። አስበሽዋል? አንደኛ ላይ ቁጭ ብለሽ ከቲክቶክ ዓለም ላይ አስቢው ምን ያህል እንደሚቃጠሉ። እኔ ገረመኝ። አንደኛ ላይ ቁጭ ብለሽ እንደዚህ እንደ ንግስት ተደላድለሽ እዩት። አንደኛ ነው የሚለው ማርያምን እያየው ነበረ። ጎበዝ በርቺ። እኔ በጣም ነው ደስ ያለኝ። ያላወራ ምንም ያላወራ ምናልባት ሄልዬ የኔ ልዩ የኔ ጀግና ይህንን ቦርጫም ይኸውልሽ ለሴት ክብር የሌለው ሲጀመር እድሉን መስጠት የለብሽም ነበረ። እሱ ማባቱ ስለሆነ 2 ሰዓት የሚጠበቀው በዛ ላይ እኛ ኖ አይደለም የተጻፈው የጻፍኩለት ከጠቀመው በእንጀራ አልገባም ብዬ ጽፌ ለዛ ነው። ይኸውልሽ ውዴ አንቺ እኮ አሸንፈሻል። አሁን እኮ አንቺ ጀግና ነሽ። እሱ እኮ ቁጭ ብሎ እኮ አንበሳ ሰፖርት ላደረገው ነው። ኢትስ ኦኬ ጌም እኮ ነው፣ ህይወት እኮ አይደለም። ግን ለሴት ልጅ ክብር ሲባል ኦኬ 30 ደቂቃ 1 ሰዓት ተሰጠው፣ አስቦ መግባት ነበረበት። አሁን ግን ፎርጌት ትችያለሽ፣ ታሸንፊያለሽ፣ ሁሌም ታብቢያለሽ። ከዚህ በላይ ነሽ። እሺ ከዚህ በላይ ነሽ። እልህ ይዞኝ ነው ድምጽ የተዘጋው። እሺ የእውነት የምልሽ በጣም የተናደድኩበት ሁሉም እየገቡ ብሎክ እያደረገ እያባረራቸው እየለመኑት ሰው ለሴት ክብር ሲል ብቻ ገብቶ መጫወት ነበረበት። ይሄ እኮ ጊፍት እኮ ምን ህይወት የሚለውጥ ነገር እኮ አይደለም። አዜፈን ነው። ምናልባት ቆይስ እኔ ከቸኮልኩኝ ልረዳ ሰዓት ልዩነት አለ ካሉ ብዬ ገዝተዎችን የእነሱን ሀሳብ ልስማ ለመጀመሪያ ጊዜ ብዬ ነው ያንንም የጠበቁት ነው። እነሱ አንቺን እንትን አያጅቦም አንቺን ትንሽ ለማረጋጋት ብሎ ነው ገባሽ? 30 ደቂቃ 1 ሰዓት ምናምን ያለው ግን እኛ እሱ የሚኖርበትን ፓሲፊክ ታይም ግን ማስታወቂያው እኮ ሄሊዬ ካንስል ታርገው እያለ እኮ ሪከርድ ልከውልኛል። ነው ሄሊዬ ማስታወቂያው እኮ በኢትዮጵያ 4 ሰዓት ነው የሚለው እያነበብነው እኮ ነው። በኢትዮጵያ እኮ 4 ሰዓት ነው የሚለው እኮ አይደል እንዴ? ለምንድን ነው ፈርቶ ተሸነፈ? አንቺ ደግሞ ሰጪ እግዚአብሔር ነው። አብበሻል፣ ተሰጥቶሻል፣ አይተናል። ጌምሽ በቃ ይሄን ሁሉ ጊፍት ወርዶ እውነት ትለያላችሁ።
በቃ ፋሚሊ ውድድ ነው የምናደርጋችሁ። አሳይታችኋል፣ ትለያላችሁ። በቃ ዛሬ ልዩ ቀን ነው። በቃ አሸንፈሻል። እሺ ሄልዬ፣ ምንም ነገር ፊል እንዳታረግ። እሺ ትችያለሽ የኔ ጀግና። ሄሉ እኔ ላውራ። ኦኬ ግቢ ሄሉዬ፣ እኔ በመጀመሪያ አንቺን ሄለን በጣም ቆንጆ ስም ነው። እኔ ግን አንቺ ሁላችንንም ኢትዮጵያኖች ሪፕሬዘንት ታረጊያለሽ ብዬ መወድሽ ምሳሳልሽ እህቴ ነሽ እና ክዊን ኦፍ ሳባ ብዬሻለሁ። ከእስራኤል ፈልሳ ኢትዮጵያኖችን ያበዛች። አሁን ደግሞ ይሄ ቬሎ ዌል ከዚህ የበለጠ ከበፊትሽ የበለጠ አንቺ ሱቲም ለበሽ ቬሎም ለበሽ፣ ሁል ጊዜ ያንቺ ውበት የሚደበቅ አይደለም። በጣም የምታምሪ መሆን ያለበት ዋና ፈረንሳይ፣ ኢታሊ እየዞርሽ የቬሎ ሬክላም መስራት አለብሽ። የቬሎ ሬክላም በቃ እውነቴን ነው የምልሽ፣ ለቢዝነስ ተጠቀሚበት። በተረፈ ይኸውልሽ እኔ እናቴ እንዴት ል ነበረ እንደ ወደ ታች አትሄዱ ሁል ጊዜ ወደ ላይ አስቡት ለን እያለችን ያሳደገችን እና እነኚህ ትንንሾች ናቸው። ለዚህ ነው ክፉ ያሰቡልሽ። አንቺ ይህን ነገር ካሰብሽበት ጊዜ ጀምሮ ይመስለኛል እኔ ብዙ የቲክቶክ እንትን አይደለሁም። አንቺ ስለምወድሽ ነው ፎሎ አፕ አድርጌ የምከታተልሽ። አውቀው ሊጥሉሽ ነበር የተነሱት፣ ግን አልተሳካላቸውም። እና ምንድነው አንቺ አሁን ከዚህ በበለጠ ሁል ጊዜ ጠላቶችሽ ከኋላ ናቸው፣ አንቺ ከፊት ነሽ ሁል ጊዜ። ይሄንን ወቂ። ዛሬ እነሱ ተደናግጠው ቁጭ ብለው ያዩሽ ነበረ። እኔ ራሴ ወጥቼ ስመለከታቸው ነበረ እና አንቺ በልጠሻቸዋል። አንቺ ከላያቸው ነው ያለሽው። እውነቴን ነው የምልሽ። ቆንጆ ነሽ። እግዚአብሔር ከዚህ በበለጠ ይባርክሽ። ወደፊት ነው ማሰብ ያለብሽ፣ ወደፊት ብቻ በቃ ወደፊት። ኤስ ብሎ ሄደብኝ። ቴንክ ዩ። እሺ እና ሄሉዬ በጣም ነው የምወድሽ። ክዊን ኦፍ ሳባ ብዬሻለሁ። እኔ ደግሞ እውነቴን ነው የምልሽ፣ በጣም ትለያለሽ። ጎበዝ ነሽ፣ ጠንካራ ሴት ነሽ። ለእኛ ሮል ሞዴላችን ነሽ። እውነቴን ነው የምልሽ። እኔ በጣም አንቺን ሳይ በጣም ነው ስትሬንግዝ የማገኘው እና በርቺ እህቴ፣ እወድሻለሁ። ከዚህ በላይ ተባረኪ። ይሄ ማለት ምንም ማለት አይደለም። ፍቅራችንን ለማሳየት ያደረግነው ነገር ነው። በተለይ ሊያበለሻሹ የተነሱበት ሰዓት ላይ እንዴት መስልሽ የተናደድኩትኝ በእውነት በጣም በቃ ሰው አዝልቀህ አትቆፍረው ይላል አበሻ። ምክንያቱም ራሱም ሊገባበት ይችላል የሚቆፍረውን ጉድጓድ። እነሱ ራሳቸው ገቡበት በቆፈሩት ጉድጓድ። ስለዚህ አንቺ እግዚአብሔር ደግሞ የሚከተሉሽ ሰዎች በሙሉ ሀምብል ይሆንን። እውነቴን ነው ጨዋዎች። ስለዚህ በቃ እግዚአብሔር ለአንቺ ግርማ ሞገስሽን ግሬስሽን ሰጥቶ ነው ያስመሸሽ። ጨዋታው ቀረ መጣ፣ ይሱ መጣ ቀረ። እዛ ልጆቹን ሲያስተኛ ነው። ይቅርታ አርጊለት፣ ለሱም በቃ ይቅር በይው። እዛ አንዷ ስትተኛ አንዷ ስታለቅስ ነው እዛ ሚስቱ ይዛው ነው በቃ እንጂ አሁን እሱ ይወድሻል። እኔ እርግጠኛ ነኝ። መምጣቱ ሳይፈልግ ቀርቶ አይደለም። ካሁን በኋላ ወደ እኔ እንዳይልክ ንገር፣ እንዳይልክ። እሺ መስጠት የፈለጋችሁ ያሰባችሁትን ማድረግ ትችላላችሁ። ዛሴት 4 ነጥብ ያ እና ኢሱ በክብር እንጠብቅ። እኔ ሌላ ፕሮግራም አለ። ዛሴት መስጠት የፈለጋችሁ ቀጠሮ የያዛችሁ ለራሳችሁ ያሰባችሁት you can do it. ኦኬ ዛሴት ጨርሻል። ያ ጨርሻል። ቴንክ ዩ ስላወረድኳችሁ ሶሪ። እሺ ጋይስ ለምን ሌላ ቦሮቦሮ ወልቻ አትፈልግም? ሶልዬ ቴንክ ዩ ዳትስ ኢት። ያ ጨርሰናል። ኢሱን እንጠብቃለን። ሰው አለኝ ከኔ ጋር የሚገባ ሰው ካልክ መግባት ትችላለህ። እሺ ያንተ ሰዓት ኦሬዲ 10 ደቂቃ አርፍጃለሁ። አይኖ እንትን ታውቃለህ። ያ እንዳይልክ ንገሩት፣ ወደ እኔ እንዳይልክ። ከላከም ብሎክ ነው የማደርገው። ዛሴት ማንዳገር ቴንክ ዩ። ያ እነሱ ወይ እንትና ስትቀርባታለን ነው የእናንተ ፋንታ ነው ማድረግና ለማድረግ ማለት ነው። ኢንፍሮንት ኦፍ ዩ ቴንክ ዩ። ያ አትናስቀራለን ነው እንደማታስቀሩ ታሳዩኛላችሁ። እናንተ ጊፍተሩን ታሳዩልኛላችሁ፣ ሌላ ነገር አይደለም። ኢሱ ጥሪ እያቀረብኩልህ ነው እንድትመጣ።
የጠየቁኝ ራሳቸውን የጠየቁኝ እንጂ እኔ ጠይቄያቸው አይደለም። ፕሮፋይል የሰሩት ራሳቸው ነው። ያ እናንተ ሊያስቀሩ ያሰቡትን እናንተ ማድረግ የእናንተ እንትን ነው። እሺ ያ አሳዩዋቸው። እናስቀራለን ነው አሳዩዋቸው። ቴንክ ዩ ኢሱ እየጠበቁ ነው። ኢሱ እየጠበቁ ነው። ቀጥታ ኤዲኔ ቴንክ ዩ ዳጉር ቴንክ ዩ ሁላችሁም ቴንክ ዩ ያ ቴንክ ዩ ቢዬ ቴንክ ዩ ጋይስ። እናስቀራለን የሚሉትን የእውነት አታደርጉትም ማለት ነው። አዲስዬ ቴንክ ዩ አዲስ ቴንክ ዩ ማሚዬ ቴንክ ዩ ያ ከዛን ኢሱን እንጠብቃለን ማለት ነው። ቤትዬ ቴንክ ዩ ያ እንትን እናረጋታለን በውስጥ እንትን ብለው ነው። እኔ አክብሬያቸው ነው። አብሽርዬ ቴንክ ዩ አክብሬያቸው ነው እንትናቸውን ጥሪያቸውን የተቀበልኩት እንጂ እኔ ጭራሽ አይምሮ ውስጥ ያልመጣ ሰው ነው። እንትና ማለት ማን ነው? እዮዳ ራሱ ነው ከኔ ጋር ተጫዋች ብሎ ሰው የላከብኝ ማለት ነው። እዛ ሴት ለሱ ጥቅም ስለው እሺ ያል እንጂ በፍጹም ጓደኛም አይደለም ሆሎም አይደለም። ቴንክ ዩ እናስቀርባታለን ነው እንዳላስቀራችሁ ታዳምጡኛላችሁ። ገለቶ ቴንክ ዩ ዮዲትዬ ቴንክ ዩ ያ አሸብር ቴንክ ዩ ዮዲትዬ ቴንክ ዩ ያ አያችሁ አይደል? ለምን እንደዚህ ነው ከረፈደ ነው የሚል ወሬ አልፈልግም። ያ እናስቀርባታለን ነው ምናምን ነው አለ። እነሱ ዶልቶ የመጡትን እናንተ መልስ ትሰጡልኛላችሁ ብዬ ተስፋ አደርጋለሁ። እሱ ግን እየጠበቁ እሱ መምጣት ከፈለክ ሀቅ አለኝ እንደዚህ ነው ካልክ ከራስ ሰዎች ጋር መምጣት ትችላለህ። እየጠበቁ ዛሴት ካንተ ጋር ቀጠሮ ስላለኝ ነው እንትን ያስቀረውት ማለት ነው። እንግዲህ ቴንክ ያ ያቆምኩት ለምን ቀጠሮዬን ሰዓት ማበላሸት ስላልፈለኩ እንጂ ምን መሄጃ አለኝ። ዝም ለሌላ ጨዋታ እየጀመረ እሱ በላከ ሰዓት እንቀበለዋል። ያ ሰላምዬ ቴንክ ዩ ጋይስ ሁላችሁ። ያ ሻኮዬ ቴንክ ዩ ያ ዲናዬ ቴንክ ዩ ዛሴት እናስቀራለን ነው። ፕሊስ ታሳዩልኛላችሁ። በዛ መሃል እሱን እጠብቃለሁ። እንግማንዬ ቴንክ ዩ ቴንክ ዩ ጋይስ ቴንክ ዩ ሻሮንዬ ቴንክ ማስቀረት እንደማይችሉ የምታሳዩልኝ እናንተ ናችሁ። እኔ ቀጠሮዬ ዛሴት ቴንክ ዩ ጋይስ ቴንክ ዩ ሾኮዬ ያ ሪኮልዬ ቴንክ ዩ ሾኮዬ ቴንክ ዩ ገንዬ ቴንክ ዩ ያ ቴንክ ዩ ያ ስርጉትዬ ቴንክ ዩ ሮማኒ ቴንክ ዩ ያ ሾኮ ቴንክ ዩ ብያለሁ። ያ ኬሪዬ ቴንክ ዩ ያ በጸሎትዬ ቴንክ ዩ ኬር ያ ሪኳልዬ ቴንክ ዩ ያ ዛሴት ይሄንን ጨርሰን ወደ እንትን እንሄዳለን። እሺ ኤደንዬ ቴንክ ዩ ኤዱ ያ ኤልኤምኤስ ቴንክ ዩ ያ ዛሴት እኛ በቀጠሮ ነው የምንሄደው። አባ ሰው ስታከብር ታከብራለህ። እሙዬ ቴንክ ዩ ኬሪ ያ የሰው ቴንክ ዩ ያ ሉሉዬ ያ ሮዛዬ ቴንክ ዩ ኢሱ በዚህ ማል እየጠበቅኩ ነው። ፕሊዝ ያ እሙዬ ቴንክ ዩ ይሄን ጨርሰን ወደ ኖርማላችን እንሄዳለን። ያ ማይል ቴንክ ዩ ያ ጨርሰናል። ማይል ከ2 ሰዓት በላይ ጠብቄያለሁ። ሶሪ ያ እነሱ ሂሳብ ኬሚስትሪ ጨዋታ ነው። እኔ ግን ከልቤ ነው። ሄለንን አይደል የቱንም ዘለም ትያለሽ አታነሳም ነው። ቴንክ ዩ ጋይስ። እናስቀራለን ብለው ታክቲክ ያደረጉትን ማስቀረት እንደማይችሉ አሳዩልኝ። ፋሲካ ቶላዬ ቴንክ ዩ ፋሲካ
ያ ሚ ቴንክ ዩ ያ ያ ገንዬ ቴንክ ዩ ገንዬ ገለቶ ያ አዲስዬ ቴንክ ዩ ሳራዬ ያ ሶሲ ቴንክ ዩ ሴሲዮ ቤቢ ጀን ቴንክ ዩ ጋይስ ምንም ሰው ቢዶልት እንደማትቀሩ እንደዚህ ያሳዩልኝ በእናታችሁ ቴንክ ዩ ጋይስ እኛ በፕሮግራም ነው አክብሬያቸው ነው እኔ ቀጠሮ ያስኩላችሁ ሻሮን ቴንክ ዩ ፌቪዬ ቴንክ ዩ ፌቪ ጀርመን ቴንክ ዩ ቢልዬ ቴንክ ዩ ያ ቴንክ ዩ ሁላችሁ ባድገር ልዬ ቴንክ ዩ ያ ቆንጂት ቴንክ ዩ ባዲ እንሰራላታለን ብለው ዶኪትዬ ዴቮ ያ እንሰራለን ብለው ቁጭ ብለው ማሰሪያ አድርገው የለም ከጂጂ ጋር ፋሲካ ቶላ ገለቶሚ ፋሲዬ ያ የሐረርዬ ያረር ቆንጅ ተካ ወይ ቴንክ ዩ ጋይስ እውነት ግን የኔ ሰዎች እኮ የእውነት ይገባሉ ነው የሚባለው በእንትን ሰዓት አሳቻ ኢደብሊው ቴንክ ዩ ሰላም የኔ ቴንክ ዩ ጋይስ ያ ቴንክ ዩ ጋይስ ያ ዶኪትዬ ቴንክ ዩ እናስቀራለን አትነግድም ምናምን ነው እንግዲህ ንግዶ ነው ማለት ነው እኔው ጌም ተጫውቼ አስባችሁታል ያ አይስበርግዬ ቴንክ ዩ እናስቀራለን ነው ማስቀረት እንደማይችሉ እናንተ ነው የምታሳዩት እኔ አይደለም ያ ቴንክ ዩ ገንዬ ቴንክ ዩ በቃ ላይ እኔና እሱ ረጅም ጊዜ አውርተናል በአካልም አውርተናል በዚህ ዙሪያ ላይ በዚህ ረጅም ጊዜ ምንም መልስ እንዳሰጥ ያልኩት ነበር በጣም ብዙ ጊዜ በዚህ እሱ በጣም አከብረው የሚያደርገውን ነገር በጣም የሚያወራውን ነገር የሚሰጠውን አስተያየት የሚያውቅ ሰው እዚህ ጋር ያላችሁ ሰዎች አንዳንዴ በዚህ ሰው አስገባ እንዴ አስገባ ምን ችግር አለ ጃፒ የሰፈር ልጅ ነው መሰለኝ ሰላም ኢሱ እንዴት ነህ ጃፒ እንዴት ነህ ሰላም ጥያቄ ይጠይቃል ጓደኛው ስለሆነ አይ እዚህ ነው ሰላም ነው ተስ እንዴት ናችሁ ሰላም ነው አሎ አንድ ቪዲዮ ደርሶ እናንተ ደግሞ እናንተ በስማን አንተ ጨጓራ ትጣለህ እኛ እንኳን አንተና ጂቦ ማለት ነው የሆነ ንፋስ ያለበት ሰው ብታገኙ ማለት ነው አለቀለት አይደለም ይሱ እሷ እኮ እኛ ቁም ነገር መስሎን ነው እኮ ነው የእውነት የምትተዋወቁ መስሎን እኮ ነው በቁም ነገር ስታወራን ለካ እኔ አላቃትም ስትል እኮ ደነገጥኩኝ እኔ ጃቢ እኔ ኳሊቲ ምን መሰለ ኳሊቲ ቴሲ ኢትዮጵያ መጥቶ ራሱ ያረጋግጡታል እኔ ውሸት አልወድም ዋሽቼ አንተን ላስታረቅ እችላለሁ ገብቷል አንተን ዋሽቼ ላስታረቅ እችላለሁ ኢትዮጵያ ስመጣ ቴሲ ሳይመጣ እሱ የኢትዮጵያ ልክ እንደገባ እረታ ቁማ ያለኝ ስመጣ አየሁት ከአንድ ነቆምኩት ከአንድ ምክንያቱም አጭበርባሪ ውሸታም ሌባ ነው አብዛኛው እኔ ማለት ነው ኖርዌይ ላይ ኖርዌይ መኖሬ ለእሷ ጠቀማት ለምን መሰለኝ ጠቀማት ከኖርዌይ ነች እሷ መሰለኝ የት ከተማ እንደሆነ አላውቅም ወደ ኦስሎ ምናምን መሰለኝ ትንሽ ወጣ ብሎ ከኦስሎ እኔ ማፕ በቤቷ ማፕ ቤቱ ቁጥሯ ምናምን ልከውልኛል ግን ዋት ኢዝ ዘ ፖይንት ምንድነው ጥቅሙ እሷን መጉዳትም መዋሸቱ ትርጉሙ ምንድነው እኔ አሁን ባለትዳር ነኝ ልጆች አሉኝ ለምን ዋሻለሁ ምን ዋሳሽኝ ያ ካላወቃት እኮ አላወቃትም ነው ግን እኛ እኮ የሆነው ትተዋወቁ ምናምን እንትናን ታውቀዋለህ ራስታውን ታውቀዋለህ ራስታው ሚሊዮን ጀለስካ ነው ጠይቀው ኦኬ ያፈነዳል እሱ ያውቀዋል ሁሉንም ከኦስሎ በጣም ብዙ ሰው ማለት ነው እሱ አብዛኞቹ ሰዎች እቺ ሴትዮ መልስ እንዳትመልስ በቃ ስራ የላትም ቢዝነሷ እሱ ነው ምናምን ተረድተኛል እዚህ አሁን ለምሳሌ ልንገር ቲክቶክ ላይ ሰው ያቀኛል ኖርዌይ ሰፈር ያለው አይደል እንደ ኢሱ ግን እሷ እኮ እኔ ማስረጃለኝ ስላለች ነው እንጂ እኛ አምነናት አይደለም እሷ ነች ማስረጃውን አወጣለሁ ቅዳሜ በሌሊት 5 ሰዓት እያለች ነበር አስታውስ ኢሮፕን ያለው ጃፒ
አሁን ዩሮፕ ላይ ከሌላ ከተማ ስትመጣ ማለት ነው ከሌላ ከተማ ስትመጣ ቢያንስ ፎቶግራፍ ትነሳለህ አይደል? እንደ ከጀለሶች ጋር ምናምን አዲስ ሰው ሲመጣ ገብቷል። ኦስሎ እኔ በህይወቴ አንዴ ነው የሄድኩት። ለአንድ ሳምንት ለስራ ነው የገባሁት። እኔ አሁን እሷ ጋር እንደዚህ ካፌ ምናምን አብራችሁ ስትጠጡ ፎቶ አለኝ እኮ ብላለች እና ያን ምናልባት አጋጣሚ ተገናኝታችሁ ፎቶ ምናምን ሴትዮዋ ነፋስ አለባት አውቃ ነው የምትዋሸንኛል። እኛ እኮ በጉጉት ነፋስ አለባት ሴትዮዋ ታስታውቃለች። ይኸውልህ አንዳንዴ በእኔ ትቀናለች፣ አንዳንዴ በዘቡ ትቀናለች። ያላነሳችሁ ነገር አለ እንዴ አባቴ? ያላነሳችሁ ነገር አለ እንዴ? ስሜን በትክክል መጥራት የማትችል ተብታባ ሴትዮ እንዴት አድርጋ ነው ኢሳያስ አበባ ዘርግፍ የቫላንታይን እሱ ያሳቀኝ እሱ ነው። እኔ ደግሞ አበባ በጣም ነው የምወደው፣ በአበባ በጣም ነው የምወደው። ያንን ስለምታውቅ ነው። እኔ ደግሞ ስማ፣ እግዚአብሔር ምስክሬ ነው የምነግርህ፣ አንዳንዴ ለዘቡ አበባ ገዝቼ እመጣለሁ። አበባውን ግን አልበት ነው። የዶሮውን ያሳቀኝ የዶሮ ግን አይ የእውነት የማትተዋወቁ ከሆነ አንተ ለህዝቡ አሳውቀውን። ቅዳሜ ቀርበህ የምር እሷ 5 ሰዓት ላይ ቀጥራለች። ከዚህ በኋላ ምንም የምቀርብበት ነገር የለም። እኔ አሁን ከዚህ በኋላ የሚስቴ ስም ከተጠራ የኔ ስም ከተጠራ ዊስ ኖ ዋን ቡር ኢኖርጌ ያይትደንገር የልፕ ዊስቱ ኢክ የልፕ ማይ ቫርሶስኔን ይማይ ኢንፎርሜሽን ኡምሃር አላር ያይስካል በሶክ ኖርዌጂያ ትንሽ የተመታ ነው ረስቻለሁ፣ ግን አንደርስታንድ አድርጉኝ እሺ ጋይስ። ያይስካልጎ የሆነ ተጽፎ ነበር ነገር ላይቭ ያስተላለፈች ነው። ታውረፍ ሰው ሼር አድርጎልኝ ያው ብሎኝ ሰው ቴክስት አድርጎልኝ የኛን ኢንተርቪው ላይቭ ያስተላለፈች ነው። ኤኒዌይስ ወገን እዚህ ጋር ያላችሁ ሰዎች አንድ ህግ አለ ባይዜ በተለይ ኖርዌይ ህጉ ጠበቅ ያለ ነው። በጣም በእምነት የምታውቁ ከሆነ በጣም ጠንካራ ያለ እምነት አላቸውና ይሄ ነገር ኢሱ ኢትዮጵያ ቢኖርም ወደ ህግ ከሄደ ባይዜ ለሷ ከባድ ነው። እኔ ትልቁ የሚያሳዝነው ነገር ምንድነው ብዙ ጊዜ ሰዎች እንደ ሶሻል ሚዲያ ላይ የሚሳደቡ የሚንቋሹ ሰዎች አሉ። ወደ ህግ ሲሄዱ የኢትዮጵያ ህዝብ ደግሞ ተነስቶ ምን ደግሞ ቴሲ ይቅርታ ግን ላቋርጥ ኖርዌጂያን በጣም እንድትወጣ ይፈልጋሉ ከሀገራቸው። ይሄን ታውቃለህ? ኢሱ አሁን ባይዜ ቴክኖሎጂ you don't have to ባይዜ it's me please ቫርሶስኔት ካንዱ ኮንታክት ማይ ቫርሶስኔት ካንዱ ኮንታክት ማይ አሁን ታውቃላችሁ ጠበቃ ይሄ ኖ አልገባም። ህጉ አለ ህግ ይሰራል። ባይዜ የሌላ ሀገር ዜጋ ሆነ ስማኝ፣ 4 ነጥብ ልንገርህ። የሌላ ሀገር ዜጋ ሆነ ለምን የእነሱን ቀዩን ፓስፖርት አትይዝም? ሌላ ሀገር ላይ ህገ ወጥ ሰርተህ ከተከሰስክ ማለት ነው ጆሮን አንጠልጥሎ ሀገር ነው የሚያስገቡ። ኖርዌጂያ እንደዛ ናት። ግን ኢሱ አሁን እሷ የሚያስከስሳት የተናገረችው የሚያስከስስና በህግ የሚያስጠይቃት ጉዳይ አለ። የተናገረችው ንግግር በጣም አለ። የልጆቼን ፎቶ አድርጋ ሚስቴን ተናግራ እኔ አይነት ችግር የለብኝ። እኔ ወንድ ነኝ። ለጥፋ የልጆችን ፎቶ ነው የልጆችን ፎቶ ለጥፋ የልጆቼን ፎቶ አድርጋ እያሳየች ሚስቴን እየተናገረች አለ በስነ ስርዓት። አረ ሰው ለተንኮል እኮ ሰው ይልክልሃል አባቴ። እንደዚህ ካረገችማ ባለጌ ነች። የልጅ ፎቶ ለሰው እኔ ኮንታክት ለማድረግ ሞክሬ ነበር አንዳንድ ነጮችን እዛ ኖርዌጂያን ኖርዌይ ማቃቸውን አጣሩ። ስራ የላትም። ስራዋን እኔ የኔን ስም የሚስቴን ስም ጠርታ ነው ገቢ የምታስገባው። እዚህ ጋር ብዙ ሴቶች አሉ። ብዙ ጊዜ ይኸውላችሁ ዛሬ የኔ ተጠራ ነገ ሌላ ሰው ነው የሚጠራው። ባለፈውም ሳራም ትጠርታለች። ብዙ ሴቶችን ትጠራለች። ከዚህ በኋላ እኔ እግዚአብሔር ምስክሬ ነው የምነግርህ፣ ጥግ ድረስ ነው የሚሄደው። ከዚህ በኋላ ጥግ ድረስ ነው የሚሄደው። በቃ ቤተሰብ ምንም አያስፈልግም። ሸተፋካብ
ምንም ቤተሰብ አለ ገብቷል። ይሱ አሁን እንደዚህ አይነት ነገር ተከተለ። ጃፒ አንዴ ይሱ የተረጋጋ ጃፒ ምን አለ መሰለህ እኔ አንድ ማይመቸኝ ሶሻል ሚዲያ ላይ እድሜ ልክ የሚቀመጥ ቪዲዮ ሰርተ